ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በቬንዙዌላ የሚኖራት ተሳትፎ ለዓመታት ሊቀጥል እንደሚችልም ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በቬንዙዌላ ውስጥ ያላት ተሳትፎ ለዓመታት ሊቆይ እንደሚችል ተናገሩ። ባለፈው ሳምንት ቅዳሜ የአሜሪካ ወታደሮች በቬንዙዌላ የፈጸሙትን ድንገተኛ ጥቃት ተከትሎ የሀገሪቱ መሪ ኒኮላስ ማዱሮ እና ባለቤታቸው በቁጥጥር ስር ከዋሉ በኋላ ኒውዮርክ ታይምስ አሜሪካ የሀገሪቱን አስተዳደር ለምን ያህል ጊዜ በበላይነት እንደምትቆጣጠር ሲጠይቃቸው እርሱን ጊዜ ብቻ ነው የሚነግረን ብለው ነበር። ትራምፕ በተጨማሪ የማዱሮ የቅርብ ሰው የሆኑትን ዴልሲ ሮድሪጌዝ የሚመሩትን ጊዜያዊ መንግስት ለመተካት በቬንዙዌላ ምርጫ ይካሄድ እንደሆነ ወይም መቼ እንደሚካሄድ አልገለጹም። ይህ በእንዲህ እንዳለ የቬንዙዌላ ተቃዋሚ መሪ ማሪያ ኮሮና ማቹዶ የማዱሮ ከስልጣናት መነሳት ሀገሪቱ ነፃ እንድትሆን የሚያደርጋት የማይቀለበስ ሂደት ፈጥሯል ብለዋል። ኒውዮርክ ታይምስ ትራምፕን በነዳጅ የበለጸገችውን ሀገር እንደሚያስተዳድሩ ከተናገሩ ከጥቂት ቀናት በኋላ ስለ ቬንዙዌላ የወደፊት እቅዳቸውን ጠይቀዋል። ረቡዕ ዕለት ቀደም ብሎ ዋይት ሀውስ አሜሪካ ማዕቀብ የተጣለበትን የነዳጅ ዘይት ሽያጭን ለማይታወቅ ጊዜ እንደምትቆጣጠር ተናግሮ ነበር። የአሜሪካ የኤነርጂ ሚኒስትር ክሪስ ራይትስ በካራካስ ውስጥ ያለውንም ጊዜያዊ መንግስት ለመቆጣጠር አሜሪካ የቬንዙዌላ የነዳጅ ሽያጭን መቆጣጠር ያስፈልጋታል ሲሉም ተከራክረዋል። ትራምፕ አስተዳደራቸውን በዓለም ላይ ትልቁ የተረጋገጠ ክምችት ካላት ቬንዙዌላ ነዳጅ እንደሚወስዱ ቢናገሩም የሀገሪቱ የነዳጅ ኢንዱስትሪ ለማነቃቃት ጊዜ እንደሚወስድም አምነዋል። የቬንዙዌላ የነዳጅ ምርትም የማዱሮ መንግስትና የቀድሞ አስተዳደር በፈጸሙት የአስተዳደር ብልሽት እንዲሁም ለዓመታት ተጥሎ በቆየው የአሜሪካ ማዕቀብ ምክንያት በከፍተኛ ሁኔታ ቀንሷል። ትራምፕ ለኒውዮርክ ታይምስ እንደተናገሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሮድሪጌዝ ጋር በቋሚነት ይገናኛሉ። ሮድሪጌዝ የቬንዙዌላ ጊዜያዊ አስተዳደር መሪ ሆነው በፕሬዝዳንት ማዱሮ ታማኝ ደጋፊዎች በተሞላው ከፍተኛ ፍርድ ቤት ፊት ቃለ መሐላ ፈጽመዋል። አስፈላጊ ነው ብለን የምናስበውን ሁሉ እየሰጠችን ነው ሲሉም አክለዋል። የአሜሪካው ፕሬዝዳንት ቀደም ብለው እንደተናገሩት ጊዜያዊ መንግስት ከነዳጅ ዘይት ሽያጭ የሚገኘውን ገቢ በአሜሪካ የሚመረቱ ዕቃዎችን ብቻ ለመግዛት ይጠቀሙበታል። እንደ ኒውዮርክ ታይምስ ዘጋቢዎች ገለጻ ትራምፕ ሮድሪጌዝን የቬንዙዌላ አዲሱ መሪ አድርገው ለምን እንደተቀበሉ ለቀረበላቸው ጥያቄ መልስ አልሰጡም። ብዙ የቬንዙዌላ ፖለቲካ ተንታኞች የማዱሮ ከስልጣን መባረር በኋላ የተቃዋሚ ፓርቲ መሪዎች ኤድሞንድ ጎንዛሌዝ እና ማሪያ ኮሮና ማቹዶ በፍጥነት ወደ ሀገራቸው እንዲመለሱ ጠብቀው ነበር። ነገር ግን ትራምፕ የአሜሪካን ጥቃት ተከትሎ በሰጡት የመጀመሪያ ጋዜጣዊ መግለጫ ላይ የማቹዶን መመለስ አጣጥለውታል። ቬንዙዌላን ለመምራት በቂ አክብሮትና ድጋፍ እንደሌላት ተናግረዋል። መሪ መሆን በጣም ከባድ እንደሚሆንባት አስባለሁ ነበር ያሉት ማቹዶ እንደ አውሮፓውያን አቆጣጠር ከ2024ቱ የፕሬዝዳንታዊ ምርጫ በፊት ከኋላም ያሉትን የተቃውሞ ቡድኖች አንድ ማድረግ ችላ የነበረ ቢሆንም የማዱሮ መንግስት ግን ለፕሬዝዳንታዊ ምርጫ እንዳትወዳደር አግደዋታል። ከዚያም ድጋፉን ለቀድሞ ዲፕሎማት ጎንዛሌዝ ሰጥታለች። በመንግስት ታማኝ ደጋፊዎች የሚመራው የምርጫ ምክር ቤት ማዱሮ እንደገና መመረጣቸው አስታውቀው፣ ሆኖም ግን በተቃዋሚ የተሰበሰቡ የድምፅ ቆጠራዎችና በነፃነት የተረጋገጡ ጎንዛሌዝ በከፍተኛ ድምፅ ማሸነፉ ይጠቁማሉ። ምርጫውን ተከትሎ ከነበረው የመንግስት ጭቆና ለማምለጥ ስደት የሄዱ ሲሆን ማቹዶም በቬንዙዌላ ውስጥም ተደብቃ ቆይታለች። በቬንዙዌላ ዲሞክራሲያዊ መብቶችን በማራመድ ያላሰለሰ ጥረት የተሸለመችበትን የኖቤል የሰላም ሽልማት ለመቀበል በታህሳስ ወር ወደ ሶኦል ለመጓዝ በመሬት በባህርና በአየር አደገኛ ጉዞ አድርጋለች። ማዱሮ አሁን የት እንዳለች የማይታወቅ ቢሆንም ነገር ግን በቅርቡ ወደ ቬንዙዌላ ለመመለስ እቅድ እንዳላትም ተናግራለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።